እመጣ አመጣለሁ እስቲ የምሉኝ እንግዲህ እየደረስኩ ነው ትንሽ ነው የሚቀረኝና እስቲ እና ይሄ ምንድነው ስለሌላ ሰው የተከፈለ እኔም ከፍዬ እኮ ነው በነፃ እኮ አይደለም የሰጡኝ የከፈልኩበት የአንድ ወር ነው በዛ ላይ እንደዚህ የአንድ ወር ተካከለ ያልተስተካከለ ማለት ነው 1,200,000 ምን ትላላችሁ እንደዛ 750 ሺህ እንኳን ለመግዛት በጣም እየተለጠጣችሁ ነበር ብዙዎቻችሁ ማለት ይሄን ነገር ስላችሁ ግን እኔ ስለምን አልገዛችሁ ለምን እንደዚህ ያልሆናችሁ ሳይሆን ቢያንስ በዛን ጊዜ ሁሉም ነገር እያደረ እናንተ እያደረ ይቀንሳል እያላችኋል ሰላም ውድ የተከበራችሁ የቻናል ቤተሰብ እንዴት ናችሁ ቤተሰቦቼ አላችሁ ነው ያለኝ እግዚአብሔር ይመስገን እንግዲህ ዛሬ ባባዬንም ማማዬንም ትቻቸው ወጥቻለሁ ማለት ነው እንዴት ናችሁ ሁሉ ሰላም ነው አይደለ እና ያለሁኝ እንግዲህ ለመኖር ብዙ ነገር አለ እስከዛሬ ባባለፈው ነገራችሁ የነበረው አልተሳካልኝም እንግዲህ ውሃም እስካሁን አይል የላትም ምንም አይነት ነገር አይል የላትም እሱንም በባለፈው ማመለከትኩ ሊመጡልኝ አልቻሉ አሁንም ዛሬም ደግሞ ሄጄላ መለክት ነው በዛ ላይ ደግሞ እነሱ ጋር ይቀረኛል ብያችሁ የነበረውን እቃ ሄጄ ላመጣ ነው ማለት ነው እንግዲህ እግዚአብሔር ትግስቱን ጽናቱን ይስጠኝ እውነት መመላለስ እንዴት አራስ ልጅ ትቶ መመላለስ እንዴት እንደሚደክም እግዚአብሔር እንዴት እንደሚደክም የሚያቆያቋልና ቤተሰቦቼ ደርሼ እመጣለሁ እስቲ የምሉኝ እንግዲህ እየደረስኩ ነው ትንሽ ነው የሚቀረኝና እስቲ እንግዲህ እግዚአብሔር እርዳኝ እውነት በብራችሁም በምናችሁም አንዳንድ ጊዜ ሰው ሲጮትባችሁ የሆነ ብዙ ነገር ይሰማችኋል እጅግ በጣም የተሰማኝ እኔ እየደወልኩ ምን እያልኩ መጣው እያሉ እስካሁን ተብለውኛል እንግዲህ መልሼ እንገናኛለን ቤተሰብ ተሳክቶልኛል እግዚአብሔር ይመስገን ተሳክቷል ይሄው እንግዲህ ጎማዬን ይዤ መጥቻለሁ ማለት ነው እሱንም እግዚአብሔርን እንጃ በጣም ነው በቃ ለምኛቸው ነው የሰጡኝ ማለት ነው ገና ተመለሰሽ ነኝ እግዚአብሔር እንደው ትንሽ እግዚአብሔርን አትፈሩ ማልኩት እንዴ ምን ሆናችሁ ነው ህፃን ልጅ እያስቀመጥኩ እንደዚህ ስመላለስ ይደርቶኝ ይመስላችኋል እንዴ ምናምን ብዬ ተከራከረ በስንት መከራ ለሌላ ሰው የተቀመጠ ነው ግን ምናምን ብላ አይሰጥኝ ነው ምን አገባኝ ደረለ ሌላው ጊዜ ሲደርስ ይስጣቸው ከዛ እኔ አንድ ወር በሉት እንግዲህ አንድ ወር የተመላለስኩት አንድ ወር ሙሉ የለም ተመለሽ አልመለስም ብዬ መጨረሻ ላይ እኮ ለሌላ ሰው ይሄስ ምንድነው አልኩት ከዛ እንደ አጋጣሚ ስቶር ክፍት ሆኖ ነበር ያገኘሁትና ይሄ ምንድነው ስለሌላ ሰው የተከፈለ እኔም ከፍዬ እኮ ነው በነፃ እኮ አይደለም የሰጡኝ የከፈልኩበት የአንድ ወር ነው በዛ ላይ እንደዚህ የአንድ ወር እንትን አለበት እንዴ ምን እየሆናችሁ ነው ምናምን ብዬ ተቆጥቼ በስንት መከራ አንዱ ተባብሮኝ እንዴ ስጣት አለው ስጣት እንዴ ምንድነው ይሄን ሁሉ ከቆየች ማስጣት ሌላውም ተራውን ይጠብቀው ጠብቆ ይወሰደዋል ይሄው ጎማዬን እንግዲህ ይዤ መጥቻለሁ እኔ ለዚህ ባምቡን አስገብቻለሁ ግን ለሌላ ነገር ይጠቅመኛል ለምን ሺህ ምናምን ብር ነው ያወጣሁበት ሺህ ምናምን ደግሞ ለሌላ ሰው ትንሽ ሊሆን ይችላል እኔ ግን በጣም ብዙ ነው እጅግ በጣም እና ቤተሰቦቼ ገና የሆነ እቃዎች ልገዛ ነው ጠብቃለሁ ገና ጋሪ ያስመጣለሁ ምናምንና እጅግ ከባድ ነው እንግዲህ እንደዚህ ጀምረናል እንግዲህ እንደዚህ ልጅ ትተን እየተራራጥ ከዚህ በኋላ ጉዞ ቤትም ለምትፈልጉ ብዙ ነገሮችን አብረን የምንሰራ ይሆናል እጄና መመኝና ተበስማ እንደዚህ ጥፍ ያረኩበት እጄና ቤተሰቦች ዝናብ መጥቷል ኃይለኛ ዝናብ መጥቷል እና እንትን እያልኩ ዝናብ መጥቷል ግን እየመጣ ይጠፋል የሚገርማችሁ ነገር እንደው እግዚአብሔር አጻታችን በደላችን እንደዚህ ይቅር ይበለን እንጂ በጣም ከባድ ነው እግዚአብሔርን አየሩ ይተኛቻል ይጣበጣብ ይያለው ስልኬ ላይ ራሱ እና
ዘንድሮ እንግዲህ በክፍለ ሀገር ላይ እግዚአብሔር እንደው አዘንቦ ብዙ ቦታ እየዘነበ አይደለም። ያው እዚህ ራሱ ይመጣና እንደዛ ስናማር በረዶ ዘነበ እንዲበረደ እያልን ስናወራ የነበረው አሁን ላይ ጠፍቷል። እና ለሱ አይደለም እግዚአብሔርና እንጃ ወይኔ መማል አልፈልግም በእውነተኛ ነገር ላይ ግን ያው በጣም ከውስጤ እውነት ስለሆነ ለማማል እንትን ቸኩላለሁኝና አንድ ነገር ልንገራችሁ ቤተሰብ። አሁን ተደውሎልኝ ነበረ እግዚአብሔርን አሁን ባያችሁ እግዚአብሔርን ለምን ውሸት ስለማለት እግዚአብሔርን እያልካችሁ መማል አልፈልግም ግን በቃ ብዙዎቻችሁ በስመ አብ መንፈስ ቅዱስ እውነት በጣም አስቸጋሪ ናችሁ። አቃልም እንኳን ለሰው ልንመች አይደለም ለፈጣሪ እንኳን አስቸጋሪ ሰዎች ነንና እግዚአብሔርን አሁንም እንግዲህ ነው እምነቱን እግዚአብሔር እያልኩ እየማርኩን መማል አልፈልግም ያምላኬ ሆይ እና በፊት ስለምናችሁ እምቢ ያላችሁ አሁን ጉዳችሁ ፈላ። እንኳን ደስ አላችሁ። ለኔ ለሙር ስትይዙ የነበራችሁ እንኳን ደስ አላችሁ። ምንድነው ቤት በፊት በ1 ሚሊዮን 200,000 800,000 900,000 ስላችሁ የነበረው አልሰማ ብላችሁ አሁን ላይ ብዙ ልጆች ፈልጊልኝ ብላችሁ 1 ሚሊዮን 600,000 1 ሚሊዮን 700,000 1 ሚሊዮን 6 ከ8 ከ7 ነው እየተሸራ የማይረባቤ በጣም ተስፋ ቆርጬ ቪዲዮ ላወራ አልነበረም። ይሄ ቪዲዮ ሲጀምሩ ይሄን ነገር ላወራ አልነበረም። ግን የማይረባ ዝም ብሎ የተለጠፈ ቤት ውስጡ ሊሾ ያልሆነ ያልተስተካከለ ማለት ነው 1 ሚሊዮን 200,000 ምን ትላላችሁ? እንደዛ 750,000 እንኳን ለመግዛት በጣም እየተለጠጣችሁ ነበር ብዙዎቻችሁ። ይሄን ነገር ስላችሁ ግን የማይሆን ነገር ቃላቶች ስናገራችሁ ብዙዎቻችሁ ቅር እንዳይላችሁ ለምን እየደወላችሁ አድርቃችሁ ከዛ ስልክ እንኳን እግዚአብሔርን ስልክ እንኳን እዚህ ቦታ እየደረስኩ ነው ብላችሁ እንኳን እየሄድኩኝ ነው እዚህ ቦታ እየደረስኩ ነው ብላችሁ እንኳን ከደረሳችሁ በኋላ ሌላ ደላላ አግኝታችሁ በዛው ስልካችሁን ያጠፋችሁ ይሄ ቪዲዮ ስለምታዩ ነው። እና የቀናችሁ ይቅናችሁ፣ ያልቀናችሁ ደግሞ ይቅናችሁ። አሁንም እኔ ስለምን አልገዛችሁ ለምን እንደዚህ ያልሆናችሁ ሳይሆን ቢያንስ በዛን ጊዜ ሁሉም ነገር እያደረ እናንተ እያደረ ይቀንሳል እያላችኋል። ሁሉም ነገር እሳት ማለት ነው። እሳት ነው እንዴት እንደሆነ እኔ ያው ሕፃን ልጅ እንትን ለማትሉ ነገር እዛ ድረስ አልሄድም። ቢያንስ ግን ቪዲዮ ሲላክልኝ አሳያችኋለሁ። እናንተ እዛ ደሞዝ እንትኑን ምንዛሬውን እያያችሁ እዚህ ግን ማለት ነው ዝናብ እየዘነበ ስልክ እንትን መነጽሬ ላይ እያያችሁ ነው ማለት ነው። እና በጣም እየጨመረ ነው። አሁንም ቢሆን እኔ ጫንጮ ላይ ነው የማቀርበው። ጫንጮ ላይ ከገዛችሁ ግዙ፣ ካልገዛችሁ አትግዙ። ማንም ኪሳችሁ ገብቶ አስገድዳችሁም። እኔ እስከዛሬ እየጮኩ የነበረው ማለት ነው እየጮኩ የነበረው አልሰማ ስላላችሁ በጣም ስለተናደርኩኝ። ለምን እናንተ ተጠቃሚ ብትሆን ለኔ እኮ ምንም ደላላው እንኳን 30,000 40,000 የሚበላውን እኮ አይደለም። ቢያንስ ወይ 5,000 ወይ 7,000 ብትደርሰኝ ነው ከ5 ሰው ወይ ከ3 ሰው ችግር የለውም። እኔ በሱ አይደለም የሚያኖረው የከፈተውን ጎሮሮ እግዚአብሔር ሳበላ ውሎ ሳድር አይውልም ያበላል። እግዚአብሔር ቸር ነው። እንደኛ ጻት እንደኛ በደል ቢሆንማ የትም አንደርስም ነበር። ይሄን ነገር ስላችሁ ብዙዎቻችሁ ቀር ሌላችሁ ይችላል። ግን አሁን ላይ ሁሉም ነገር ባዶ መሬት እንኳን 700,000 እና 800,000 እየገባል። አሁንም ብር ካላችሁ ብትነቁ ይሻላችኋል። እኔ ጋር ግዙ አይደለም የፈለጋችሁ ቦታ የተመቻችሁ ቦታ መግዛት ትችላላችሁ። ስለዚህ ለማንኛውም ደህና ሁኑልኝ። እኔ ምንም ማድረግ አልችልም። ጊዜው በጣም ትንያለ። ለማንኛውም ሰው እዚህ ጋር እየጠበኩኝ ስለሆነ ነው ጋሪም ጠርቻለሁ። ለማንኛውም ሰፈር አይደለም ያለሁት እንደምታዩት እንደዚህ ዝም ብሎ መሬቶች ናቸው አሁን ላይ እንደዚህ እየደመቁ ያሉት። ለማንኛውም ከነቃችሁ ንቁ፣ ከተመቻችሁ ለማንኛውም ደህና ሁኑልኝ። ከተመቻችሁ ላይክ ሼር አድርጉ፣ ካልተመቻችሁም ደግሞ አታድርጉ። ያንን እኔ ማለት የምፈልገው። ለማንኛውም ቻው።